ሁሉም ሰው የራሱ ህመም አለበት፣ የራሱ መሰበር አለበት፣ መከፋት አለበት፣ ችግር አለበት። እነዚህን ሁሉ ግን የሚሸፍነው በጥርሱ ነው። የሳቀ ሁሉ ደስተኛ ነው ወይም ደግሞ የተሳካለት ነው ማለት አይደለም። ህመሙን በውስጡ ነው የሚይዘው። ሁሉም ሰው የውስጥ ህመም አለበት፣ ቁስል አለበት። ገባችሁ? ከዛ ችግር ግን ለመውጣት ለመዳን ሲጣጣር ደግሞ ለመስበር የምትሮጡ ሰዎች አላችሁ። ግምጃዬ ስለ ሀይሚዬና ስለ ብሩኬ ተናግራለች። እኔ በሰው ህይወት ውስጥ ጣልቃ የምገባ ሰው አይደለሁም። እኔ ራሴ ህይወት ያለኝ ሰው ነኝ። እኔ ካለሁበት ችግሬን ተረድተውኝ ከዛ ችግር ለማውጣት ከጎኔ ያሉ ሰዎች ናቸው። እናንተ እንደምታስቡት አይደለም፣ እንደምታቀናብሩት ወይም ደግሞ እንደምታወሩት አይደለም ብላችኋለች። እዛኛው መንደር ያላችሁ ሰዎች በሰው ህይወት ውስጥ ጣልቃ ገብታችሁ የምታሽቃብጡ ሴት ሁናችሁ የሴት ህመም የማይገባችሁ ሴትን የምትሳደቡ የምታንቋሽሹ ካልዋሉበት ቦታ የምታውሏቸው እናንተ ጨዋ እነሱ ደግሞ ኃጢአተኛ እናንተ ጻድቅ ሆነ ብላችሁ የምታስቡ ሰዎች ማለት ነው። በዚህ ሰሞን ብዙ ነገር እያየን ነበረ። እሺ ግምጃዬ የስደት እህታችን ናት። ብዙ ችግር፣ ብዙ ህመም፣ ብዙ ስብራት ያለባት ሰው ናት አደለ? ናይ ብላለች አደለ? ብዙ ችግር ያለፈች ልጅ ናት። ከዛ ችግር ለመውጣት ደግሞ ከሰዎች ጋር ትግባባለች፣ ከሰዎች ጋር ታወራለች፣ ጓደኛ ትሆናለች፣ እህት ትሆናለች፣ ብዙ ነገር ልትሆን ትችላለች። ገባችሁ? ግን ያንን ነገር ተመርኩዛችሁ ደግሞ ወዳጆች ነን የምትሉ የሚወዳትን ሰው ለማሳጣት እህት ነን የሚሏትን ለማሳጣት ወንድምሽ ነን የሚሏትን ለማሳጣት እናንተ በፈለጋችሁት ነገር እየተረካችሁ እያቀናበራችሁ ለመስበር ዝቅ ለማድረግ የምትሮጡ ሰዎች አርፋችሁ ተቀመጡ። ደስ አይልም። በማንም ህይወት ላይ ጣልቃ ገብታችሁ አትወስኑ። እውነቴን ነው። አንድ ሰው ከወደዳችሁት እህቴ ናት ካላችሁ፣ ግምጃዬ እህቴ ናት ካላችሁ፣ የወደደችውን ውደዱላት፣ ያከበረችውን አክብሩላት፣ አይዞሽ የሚላትን ከጎኗ ሁኑላት። ብሩኬን የምትወዱት ወንድሜ ነው የምትሉ ከሆነ ደግሞ የሚወደውን ውደዱለት። እህት ማለት እንደዛ ነው። ገባችሁ አይደለ? ሀይሚዬን የምትወደውን ውደዱላት። ባትወዱ እንኳ ማለት ነው ባትወዱ እንኳ ለሚወደው ሰው ግን ክፉ ነገር አትመኙ፣ ክፉ ነገር አታድርጉ። ዝምታ ወርቅ ነው። አይታችሁ እለፉ። ለማንም ሰው አትውደዱት፣ አታክብሩት። ከፈለጋችሁ ግን ምንም አይነት ክፉ ነገር አትናገሩት። አይታችሁ እለፉት። በማንም ሰው ውስጥ ገብታችሁ የሰውን ህይወት የሰውን ልብ ለመስበር አትሩጡ። እኔ ማን በሉ እስኪ አንዳንድ ጊዜ እኔ ብሆንስ ይህ ችግር ይደርስብኝ ሆን ብላችሁ እስኪ አስቡ። እኛ እኮ ሰዎች ነን። እኛ እኮ ሴት ልጆች ነን። እስኪ እንደ ሴት አስቡት። ብዙ ነገር እኮ ሰሞኑን እያየን ነበር። ግምጃዬን ከብሩኬ ጋር ስታቀናብሩ የነበራችሁ የምታቀናብሩን ነገር ደግሞ እንዴት እንደሚያስጠላ፣ እንዴት እንደሚደብር፣ የምታወሩት ነገር እንዴት እንደሚደብር ከሴት ልጅ አፍ የማይወጣ እንዴ! ምን ሆናችሁ? በቃ ሰው ሲለወጥ ሰው ከፍ ሲል መደሰት አለባችሁ። የሰውን ደስታ አይታችሁ ስትደሰቱ ነው የእናንተም ደስታ የሚመጣው። ሰው ሲደሰት እናንተ የምትከፉ ከሆነ የምትቀኑ ከሆነ የምትንገበገቡ ከሆነ እዛው ከነበራችሁበት ነው የምትኖሩት እንጂ ከፍ አትሉ። እውነቴን ነው የምላችሁ። ለሰው ልጅ ክፋት የሚያስብ ሰው መቼም ከፍ ብሎ አያውቅም፣ ሊልም አይችልም። ገባችሁ አይደለ? ስለዚህ እባካችሁ በቃ አይደለም ሀይሚዬንም ብሩኬንም ግምጃዬንም ብቻ አይደለም፣ ማንንም ሰው ክፉ ነገር አትናገሩ። በቃ ትክክል አይደለም እንዴ! እኔ እንዴት እንደምታስቡ አላውቅም። መቤቴን በጣም ነው የምትደብሩት። የምታወሩት ሁሉ በጣም ነው የሚያስጠላው። በቃ ከአንዲት ሴት ልጅ የማይጠበቅ ነገር ነው የምታወሩት። እንዴ ዝም ብላችሁ ማለፍ ከፈለጋችሁ ደግሞ በውስጥ መስመር ጻፉ። ገባችሁ አይደለ? እኔ እንደዚህ ነው፣ አንቺን እንዲህ ነው ምናምን ብላችሁ በውስጥ መስመር መጻፍ ትችላላችሁ። ዝም ብላችሁ ትክታክ ላይ ቁጭ ብላችሁ ብቻ ጥሩ ሀሳቢዎች መስላችሁ ደጋፊዎች መስላችሁ ግን የሴት ልጅ የምትሰብሩ ሰውን ዝቅ ለማድረግ የምትጥሩ
ሰዎች አብዛኞቻችሁ ሴቶች ስለሆናችሁ ነው። በነገራችን ላይ ወንድ ልጅ ግን እንደዛ አያደርግም። ሴቶች ናችሁ። አቤት የሴት ቅናተኛ እኮ ያደርስባችሁ ጌታ። እና ውድ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልልኝ። ሀይሚዬንም ብሩኬንም ግምጃዬም ሁሉንም እግዚአብሔር ከክፉ ነገር ሁሉ ይጠብቃችሁ ነው ማለት እንፈልገው። እነሱ ያውቃሉ፣ እነሱ ህይወታቸውን ያውቃሉ። እኛ ማንም አይደለንም። እኛ ተመልካቾች ነን። የራሳቸውን ህይወት የሚያውቁት እነሱ ናቸው። ገባቸው አይደለ? እና በሰው ጣልቃ ውስጥ ገብታቸው የሰውን ህይወት አትበጥብጡ። ተዋቸው፣ ይኑሩበት፣ ይስሩበት፣ ይደጉበት። አለቀ ታሪኩ። ገባቸው አይደለ? እናንተ ደጋፊዎች ነን፣ አድናቂዎች ነን፣ ወዳጆች ነን ምናምን እያላችሁ የምታሽቃብጡ አስመሳዮች ግን በዛው ልክ ደግሞ በጣም መልካም የሆኑ ሰዎች አሉ። በጣም መልካም የሆኑ ማለት ነው። የሚገርማችሁ ነገር እኮ ደግሞ የክፋታቸው ክፋት ማለት ነው። አንዱም ተጠሉ እኮ ሰብስክራይብ እንኳ አያደርጉም። እኔ ስንት ነገር እየታዘብኩ ነው መቤቴን። ግን እንደዛ አይደረግም። እሺ በቻላችሁ ታቅም ማለት ነው። እና በያላችሁበት ሰላማችሁ ቤተሰብ ይብዛልኝ። ይህ መልእክቴ ደግሞ ያው ለአንዳንድ ሰዎች ነው። እሺ የሰውን ከፍታ ለማይፈልጉ አስመሳዮች ማለት ነው።